ምሳሌ ሚዲያ ምሳሌ ሚዲያ ዓለማችን በታሪኩ ውስጥ በርካታ እጅግ አስገራሚ የሽያጭ ስምምነቶችንና ግብይቶችን አስተናግዳለች። ለጥቂት ሰከንዶች ቆም ብላችሁ ብታስቡ በታሪክ መዝገብ ላይ የሰፈሩ ታላላቅ አስገራሚና አስደንጋጭ የግዢ ታሪኮች ትዝ ሊሏችሁ ይችላሉ። ለምሳሌ በ1867 ዓመተ ምህረት አሜሪካ አላስካን ከሩሲያ የገዛችበትን ወቅት እናስታውስ። ሩሲያ ይህ በረዶ የተከመረበት መሬት ለምን ይጠቅመኛል ብላ 1.5 ሚሊዮን ስኩዌር ኪሎ ሜትር የሚሸፍነውን ዛሬ በወርቅ በነዳጅና በተፈጥሮ ሀብት የታጨቀውን ሰፊ ግዛት በ7.2 ሚሊዮን ዶላር ብቻ ለአሜሪካ ስትሸጥላት ዓለም በግርምት ታዝባለች። ያ ግዢ ዛሬ ላይ ሩሲያንና አሜሪካን በጂኦፖለቲካ ያፋጠጠ ትልቅ ታሪካዊ ስህተት ሆኖ ተመዝግቧል። በ1803 ዓመተ ምህረት የተፈጸመውን ታላቁን የሉዊዚያና ግዛት ግዢን እናንሳ። አሜሪካ ግዛቷን በአንድ ጀንበር በእጥፍ ያሳደገችበት፣ ከፈረንሳዩ መሪ ናፖሊዮን ቦናፖርት 2.1 ሚሊዮን ስኩዌር ኪሎ ሜትር መሬትን በ15 ሚሊዮን ዶላር የገዛችበት ያ ታላቅ ስምምነት ዛሬ ላይ ያሉትን 15 የአሜሪካ ግዛቶችን የፈጠረ የአህጉሪቱን መልክም የቀየረ ግዙፍ ክስተት ነበረ። ናፖሊዮን ያን ሁሉ መሬት የሸጠው ለጦርነት ማስፈጸሚያ የሚሆን ገንዘብ በአስቸኳይ ስለፈለገ ብቻ ነበር። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬ የምንነግራችሁ ታሪክ ከነዚህ ሁሉ ይለያል። ምክንያቱም አላስካና ሉዊዚያና የተሸጡት በመንግስታት መካከል በይፋ ድርድርና ስምምነት ነበር። ዛሬ የምንነግራችሁ ታሪክ ግን ከማንኛውም የታሪክ መጽሐፍ ገጽታዎች ውጭ ያለ በአንድ ግለሰብ ድፍረትና ተወዳዳሪ በሌለው ብልሃት ብቻ የተፈጸመ እውነት ነው ብሎ ለማመን የሚከብድ ግን ደግሞ በረቀቀ ጥበብ የተከናወነ እውነታ ነው። ዓመቱ 1925 ነው። ፓሪስ ከጦርነት በኋላ በነበረው የኢኮኖሚ ውጥረት ውስጥ ትንገላገላለች። በዚያን ወቅት የኤፍል ታወር ዛሬ የምናውቀው አይነት የማይነካ የዓለም ቅርስ አልነበረም። እንዲያውም ብዙ የከተማዋ ነዋሪዎች ታወሩን እንደ አስቀያሚ የብረት ክምር ይመለከቱት ነበር። እንዲያውም ታወሩ የታቀደለት የቆይታ ጊዜ 20 ዓመት ብቻ ስለነበረ በየቦታው እየዛገ መምጣቱ ለፓሪስ ማዘጋጃ ቤት ትልቅ ራስ ምታት ሆኖ ነበር። መንግሥት ታወሩን ለመጠገን የሚያስፈልገው በሚሊዮኖች የሚቆጠር ፍራንክ አጥቶ ሲጨነቅ፣ ቪክተር ሉስቲግ ግን በጋዜጣው ላይ የሚታተሙትን የቅሬታ ዜናዎች እያነበበ ይስቅ ነበር። ይህ ሰው ተራ ወንጀለኛ አልነበረም። እርሱ የአእምሮ ቤተ ሙከራ ነበረው። የሰውን ልጅ ስነ ልቦና እንደ ፒያኖ የሚጫወትበትና ከ1000 በላይ የሚሆኑ የተለያዩ ማንነቶችን የለበሰ የጥበብ ሰው ነበር። ለአንዳንዶች የታወሩ መዛግ የኪሳራ ምልክት ነበር። ለቪክቶር ግን የክፍለ ዘመኑ ትልቁ የሎተሪ ዕድል ነበር። መንግሥት ይህንን ታወር መጠገን ካልቻለ ለምን ለብረት ስባሪነት አይሸጠውም የሚል እብድ የሚመስል ሐሳብ በአእምሮ ውስጥ መብረቅ ሆኖ ፈነጠቀ። ቪክቶር ሉስቲግ በአንድ ምሽት ውስጥ ራሱን ቀየረ። እሱ ካሁን በኋላ ቪክቶር አይደለም። እሱ የፈረንሳይ የፖስታና ቴሌግራፍ ሚኒስቴር ምክትል ዳይሬክተር ነው። ውድ ሆቴሎችን ተከራየ። የውሸት የመንግሥት ደብዳቤዎችንና ማኅተሞችን አዘጋጀ። ከዚያም አንድ አደገኛ ጥሪ አስተላለፈ። በከተማው የሚገኙ 6 እጅግ ሀብታም የብረት ነጋዴዎችን ለምስጢራዊ ስብሰባ ጠራ። ንግግሩ ሲጀምር እንዲህ አላቸው። ክቡራን፣ ዛሬ እዚህ የተሰበሰብነው ስለ አንድ መንግሥታዊ ምስጢር ለመወያየት ነው። የኤፍል ታወር ሊፈርስ ነው። ይህ ንግግር በክፍል ውስጥ የፈጠረው ድንጋጤና ጉጉት የታሪኩ መጀመሪያ ነበር። ቪክቶር የነጋዴዎችን ዓይን ውስጥ እየተመለከተ የትኛው እንደሚያምንና የትኛው እንደሚጠራጠር ይመዝን ነበር። እዚህ ጋር ነው ትልቁ ጥያቄ የሚነሳው።
አንድ ሰው እንዴት 6 የሰሉ ሲራራ ነጋዴዎችን በአንድ ጠረጴዛ ዙሪያ አሳምኖ የዓለምን ትልቁን ብረት ሊሸጥላቸው ቻለ? ቪክተር ሉስቲግ የተጠቀመው ስውር የሥነ ልቦና መሣሪያ ምን ነበር? በዚህ ቪዲዮ ይህ አደገኛ አጭበርባሪ እንዴት የፓሪስን ባለሥልጣናት አሞኝቶ በሚሊዮን የሚቆጠር ገንዘብ ይዞባቸው እንደጠፋና ከምንም በላይ ደግሞ ያንኑ ታወር ለሁለተኛ ጊዜ የሸጠበትን ምስጢር በጥልቀት እንመለከታለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ቪክቶር ሉስቲግ አንድን ትልቅ ውሸት እውነት ለማስመሰል መጀመሪያ ማድረግ ያለበት ራስን መቀየር እንደሆነ ያውቃል። 1000 ቶን የሚመዝን የሐውልት ብረት ለመሸጥ ቃላቶች ብቻ በቂ አይደሉም። ድባቡና ስሜቱም አብሮ መሸጥ አለበት። ቪክቶር በፓሪስ እምብርት የሚገኘውንና የዓለም መሪዎችና ነገሥታት ብቻ የሚያርፉበትን ሆቴል ደ ክሪዮን የተባለውን ውድ ሆቴል መረጠ። እዚያም በከፍተኛ የመንግሥት ባለሥልጣናት ስም የክብር ክፍል ተከራየ። የሉስቲግ ጥንቃቄ እጅግ የሚገርም ነበር። የፈረንሳይ መንግሥት በወቅቱ የሚጠቀምባቸውን አይነት ወረቀቶችና የመንግሥት ማኅተሞችን በውሸት አዘጋጀ። እያንዳንዱ ሰነድ በላዩ ላይ ሪፐብሊክ ኦፍ ፍራንስ የሚል የክብር አርማ ነበረው። ይህ ወረቀት ለብቻው የነጋዴዎቹን ግማሽ ልብ ለመግዛት በቂ ነበር። ከዚያም 6ቱን የከተማዋን ትላልቅ የብረት ነጋዴዎች ለሚስጥራዊ ስብሰባ እንዲገኙ በይፋዊ ደብዳቤ ጋበዛቸው። ነጋዴዎቹ ወደ ሆቴሉ የክብር ስብሰባ አዳራሽ ሲገቡ ቪክቶርን ያገኙት ባለባበሱ የተንቆጠቆጠ፣ ንግግሩ የሰከነና በራስ መተማመኑ ሰማይ የነካ ሰው ሆኖ ነው። ቪክቶር ንግግሩን የጀመረው በቁም ነገር ነበር። ክቡራን አላቸው፣ ዛሬ እዚህ የተሰባሰባችሁት ለሀገራችን ካላችሁ ታማኝነትና በሥራችሁ ካላችሁ ስም የተነሣ ነው። መንግሥት ስለ ኤፍል ታወር የደረሰበትን የኢኮኖሚ ውጥረት ታውቃላችሁ። ታወሩን መጠገን የማይቻልበት ደረጃ ላይ ደርሷል። ስለዚህ በዝግጅት ታወሩን አፍርሰን በውስጡ ያለውን 7000 ቶን ብረት ለጨረታ ለማቅረብ ወስነናል። ቪክቶር ንግግሩን ሲቀጥል የነጋዴዎቹን ዐይን ውስጥ በዝግታ ይመለከት ነበር። እሱ እየሸጠ ያለው ብረት ብቻ ሳይሆን ዕድልን ነበር። ነጋዴዎቹ በአንድ በኩል በዜናው ደንግጠዋል፣ በሌላ በኩል ግን ይህንን ግዙፍ ብረት በመግዛት ሊያገኙት የሚችሉትን ትርፍ እያሰሉ ነበር። ቪክቶር በመካከላቸው አንድን ሰው በጥንቃቄ መረጠ። ስሙ አንድሬ ፖይሰን ይባላል። አንድሬ ፖይሰን በፓሪስ የንግድ ዓለም ውስጥ ገና አዲስ የነበረ ሀብት ቢኖረውም በከተማዋ የላይኛው ማኅበረሰብ ዘንድ ግን ክብር የሚጎድለው ሰው ነበር። ቪክቶር የአንድሬን ድክመት ወዲያው አነበበው። አንድሬ የኤፍል ታወርን ብረት በመግዛት ስሙ በታሪክ መዝገብ ላይ እንዲሰፍርና በቢዝነስ ዓለም ትልቅ ቦታ እንዲኖረው ይፈልጋል። ቪክቶር ለአንድሬ ልዩ ትኩረት መስጠት ጀመረ። ነገር ግን አንድ ጥርጣሬ ነበረው። ለምንድን ነው ይህ ስምምነት በሚስጥር የሚካሄደው የሚል ጥያቄ አነሳ። እዚህ ጋር ነው የቪክቶር ሉስቲግ እውነተኛው የማጭበርበር ጥበብ የሚታየው። ቪክቶር አንድሬን ወደ ጥግ ወሰደውና በሚስጥር እንዲህ አለው፣ አየህ አንድሬ፣ እኔ የመንግሥት ሠራተኛ ነኝ። ደሞዜ የኑሮዬን ግማሽ እንኳ አይሸፍንም። ይህንን ስምምነት ለአንተ አሳልፌ እንድሰጥ ከፈለክ ነገሩን ማቀላጥፍበት ትንሽ ማበረታቻ ብትሰጠኝ ደስ ይለኛል። ይህ የቪክቶር ንግግር አንድሬን አሳመነው። ለምን ቢባል አንድሬ በወቅቱ የነበረው የፈረንሳይ ቢሮክራሲ በሙስና እንደታመሰ ያውቃል። እውነተኛ የመንግሥት ባለሥልጣን ካልሆነማ እንዴት ጉቦ ይጠይቀኛል ብሎ አመነ። ቪክቶር የራሱን ወንጀል ታማኒነት ለመስጠት ሌላ ወንጀልን፣ ሙስናን እንደ መሣሪያ ተጠቀመበት። አንድሬ ፖይሰን በቪክቶር ወጥመድ ውስጥ ሙሉ በሙሉ ገባ። አንድሬ ለቪክቶር የሚሰጠውን ትልቅ ቼክ ሲያዘጋጅ፣ ቪክቶር ግን በአእምሮ ውስጥ እየሳለ የነበረው ሌላ ምስል ነበር። ገንዘቡን ይዞ ከፓሪስ የሚወጣበትን የባቡር መስመር። ስግብግብነትና የክብር ጥማት የአንድሬን ዐይኖች ሲጋርዱ፣ የቪክቶር ሴራ ድር ግን በአንድሬ አንገት ላይ ተጠምጥሞ ነበር። በታሪክ ትልቁና አስደንጋጩ ግብይት ሊፈጸም ጥቂት ሰዓታት ብቻ ቀሩት። አንድሬ ፖይሰን በሕይወቱ ካደረጋቸው ስምምነቶች ሁሉ ትልቁንና ታሪካዊውን ለመፈረም ተዘጋጅቷል። ነገር ግን በውስጡ ጥርጣሬ አልነበረም ማለት አይደለም።
እንዴት የፈረንሳይ መንግሥት የፓሪስን ምልክት ለብረት ስባሪነት ይሸጣል የሚለው ጥያቄ አልፎ አልፎ በአእምሮ ይመላለሳል። ነገር ግን ቪክቶር ሉስቲግ ለዚህ ጥርጣሬ ያዘጋጀው መርዝ ነበር። ሉስቲግ አንድሬን ወደ ጥግ አስጠግቶ ጉቦ እንዲሰጠው መጠየቁ ለታሪኩ እውነተኛነት የሰጠው ትልቁ ማኅተም ነበር። አንድሬ እንዲህ ብሎ አሰበ። እውነተኛ የመንግሥት ባለሥልጣን ካልሆነማ እንዴት ደፍሮ ጉቦ ይጠይቀኛል? ሙስና የመንግሥት መታወቂያ ነው። ቪክቶር የአንድሬን ንቃተ ሕሊና በዚህ የተገላቢጦሽ ሎጂክ ሰበረው። አንድሬ ለኤፈል ታወር ግዢ የሚሆን 70,000 ፍራንክ ዛሬ ወደ $1 ሚሊዮን የሚጠጋ ነው። እንዲሁም ለቪክቶር የግል ጉቦ የሚሆን ተጨማሪ ትልቅ ገንዘብ በቼክ ፈርሞ ሰጠው። ቪክቶር ቼኩን ሲቀበል እጆቹ አልተንቀጠቀጡም። ይልቁንም ስለ ሀገር ላደረግከው መሥዋዕትነት ፈረንሳይ ታመሰግንሃለች ብሎ እንደ እውነተኛ ባለሥልጣን ተሰናበተው። ቪክቶር ከሆቴሉ እንደወጣ ቀጥታ ወደ ባንክ አመራ። ቼኩን ወደ ጥሬ ገንዘብ ቀየረና ወዲያውኑ ወደ ኦስትሪያ ቪየና ወደሚያቀናው ፈጣን ባቡር ተሳፈረ። ሉስቲግ በባቡሩ መስኮት በኩል ፓሪስን ሲሰናበት የኤፈል ታወር ገና ከሩቅ ይታየው ነበር። የማይሸጠውን ሸጫለሁ ብሎ በውስጡ እየሳቀ ገንዘቡን አቅፎ ድንበር ተሻገረ። እሱ አሁን ፓሪስ ውስጥ የሚፈለግ የአጭበርባሪዎች ንጉሥ ሳይሆን በኦስትሪያ ቅንጦት ውስጥ የሚኖር ሚሊዮነር ሆኗል። ይህ በእንዲህ እንዳለ አንድሬ ፖይሰን የኤፍልን ታወር ብረት ለመረከብና መፍረስ የሚጀምርበትን ቀን ለመወሰን ወደ መንግሥት መሥሪያ ቤት አመራ። ይዞት የሄደው የውል ሰነድ በኩራት ነበረ። ነገር ግን እዚያ የነበሩት ባለሥልጣናት ሰነዱን ሲያዩና የአንድሬን ታሪክ ሲሰሙ የገጠማቸው ነገር ቢኖር ትልቅ ድንጋጤና ሳቅ ነበር። የኤፈል ታወር ሊሸጥ ነው የሚል ወሬ ሰምተን አናውቅም፣ እንዲህ ያለ ባለሥልጣንም የለንም የሚል ምላሽ ተሰጠው። እዚህ ጋር ነው የታሪኩ እጅግ አስገራሚ ክፍል የሚመጣው። አንድሬ ፖይሰን በሚሊዮን የሚቆጠር ገንዘቡን መዘረፉን ሲረዳ ወዲያውኑ ወደ ፖሊስ ሄዶ አልጮኸም። ለምን? ምክንያቱም የደረሰበት ሽንፈት ከገንዘቡ በላይ ነበር። በፓሪስ የንግድ ማኅበረሰብ ዘንድ የኤፈል ታወርን የገዛ ሞኝ ተብሎ መሳቂያ መሆን አልፈለገም። ያ መራራ እፍረትና ስድብ ከሞት በላይ ከብዶታል። ስለዚህ አንድሬ ዝምታን መረጠ። ሐዘኑንና ውርደቱን ውጦ የተዘረፈውን ገንዘብ እንደ ጠፋ ቆጥሮ ታሪኩን በሚስጥር ሸሸገው። ቪክቶር ሉስቲግ በኦስትሪያ ሆኖ በየቀኑ የፓሪስ ጋዜጣዎችን ይከታተል ነበር። ታላቅ ማጭበርበር ተፈጸመ የሚል ርዕስ ይወጣል ብሎ ቢጠብቅም ጋዜጣው ግን ስለ ፖለቲካና ስለ አየር ንብረት ብቻ ያወራ ነበር። ቪክቶር ወዲያውኑ እውነቱን ተረዳ። ሰለባው በጣም ስለተሸማቀቀ ለፖሊስ አላመለከተም። ይህ ማለት ደግሞ ቪክቶር አሁንም በፖሊስ አይፈለግም ማለት ነው። ይህ ዕውቀት ለቪክቶር የሰጠው ድፍረት ግን የሚታመን አልነበረም። አንድ ጊዜ ከሠራ ለምን ሁለተኛ ጊዜ አይሠራም ብሎ አሰበ። ከ6 ወራት በኋላ ቪክቶር ሉስቲግ በሌላ ጭምብልና በሌላ ስም ፓሪስ ተመልሶ ገባ። ያንኑ የኤፈል ታወርን ለሁለተኛ ጊዜ ሊሸጥ። ይህ ድፍረት ወይንስ እብደት? ቪክቶር የሰውን ልጅ ስነ ልቦና ጠንቅቆ ያውቅ ስለነበር አደጋውን ተጋፍጦ ወደ ጨዋታው ተመለሰ። ቪክቶር ሉስቲግ ወደ ፓሪስ የተመለሰው ለጀብዱ አልነበረም። ይልቁንም ስኬት ሌላ ስኬትን ይወልዳል በሚል የታወረ ድፍረት እንጂ። ያንኑ የድሮ ስልቱን ተጠቀመ። ያንኑ ሆቴል ደ ክሬዮንን ተከራየ። ያንኑ የውሸት ሰነድ አዘጋጀ። 6 አዳዲስ ነጋዴዎችንም ጠራ። በሚገርም ሁኔታ ለሁለተኛ ጊዜ ታወሩን ለሌላ ነጋዴ ሸጦ በሚሊዮን የሚቆጠር ገንዘብ ተቀበለ። ነገር ግን በዚህኛው ዙር የገጠመው ነጋዴ እንደ መጀመሪያው እንደ አንድሬ ፖይሰን ለዝናው የሚጨነቅ አልነበረም። ነጋዴው እንደታለለ ሲያውቅ ወዲያውኑ ወደ ፖሊስ አመራ። ቪክቶር በደቂቃዎች ልዩነት ከፓሪስ አመለጠ። ነገር ግን በዚህ ጊዜ የአውሮፓ ምድር ጠበበችው። ቪክቶር ወደ አሜሪካ ተሻገረ። በአሜሪካም ስሙንና መልኩን እየቀየረ ማጭበርበሩን ቀጠለ። እንዲያውም ዘመኒ ቦክስ የተባለች ባዶ ወረቀትን ወደ ዶላር ትቀይራለች የሚል የውሸት ማሽን በመሸጥ በመቶ ሺዎች የሚቆጠር ዶላር ሰበሰበ።
ቪክቶር ድፍረቱ የት ደረጃ ደረሰ መሰላችሁ? የዓለምን አስፈሪውን የወንጀለኛ መሪ አልካፖን እንኳ ሳይቀር አጭበርብሮታል። አልካፖን ካጭበረበርከኝ እገድልሃለሁ ብሎት እያለ ቪክቶር ግን በብልሃቱ የአልካፖንን እምነት አትርፎ በሰላም መውጣት ችሏል። የማንኛውም አጭበርባሪ መንገድ መጨረሻው ገደል ነው። ቪክቶር በዩናይትድ ስቴትስ በታሪክ ትልቁን የሐሰት ዶላር የማተም ሥራ ውስጥ ገባ። የአሜሪካን ኢኮኖሚ ሊያናጋ የሚችል በሚሊዮን የሚቆጠር የውሸት ገንዘብ አሰራጨ። ይህ ድርጊቱ የፌዴራል ወኪሎችን እንቅልፍ ነሣ። በመጨረሻም በ1935 ዓመተ ምህረት በፍቅረኛው ጥቆማ አማካኝነት ቪክቶር ኒውዮርክ ውስጥ በቁጥጥር ስር ዋለ። የፍርድ ቤቱ ዳኛ በሕይወቴ ካየኋቸው አጭበርባሪዎች ሁሉ አንተ የከፋህ ነህ ሲሉ በ20 ዓመት ጽኑ እስራት ቀጡት። ቪክቶር ሉስቲግ የተላከው አልካትራዝ ወደ ተባለው ማንም ሊያመልጥበት የማይችል አስፈሪው የባሕር ላይ እስር ቤት ነበር። እዚያም ለዓመታት ካሳለፈ በኋላ በ1947 በሳምባ ምች ሕመም ሕይወቱ አለፈች። የሚገርመው ግን በሞቱ ሰዓት በተዘጋጀው የሞት የምስክር ወረቀት ላይ በሥራው ቦታው ላይ የሰፈረው ቃል ሴልስማን ወይም ነጋዴ የሚል ነበረ። አዎ ቪክቶር ነጋዴ ነበር። የማይሸጠውን የሸጠ፣ የሰውን ልጅ ድክመትና ስግብግብነት ለገበያ ያቀረበ ነጋዴ ነበር። ዛሬ የኤፈል ታወር በፓሪስ ሰማይ ስር በኩራት ቆሟል። በየዓመቱ በሚሊዮን የሚቆጠሩ ቱሪስቶች ሲጎበኙት፣ ጥቂቶቹ ግን ያንን ቆም ብለው ያስባሉ። ይህንን ግዙፍ ታወር አንድ ሰው በተደጋጋሚ ሸጦታል የሚለው ታሪክ አሁንም እንደ ተረት ይሰማል። ዓለም በሰነዶችና በማኅተሞች የምትመራ ብትመስልም በእውነት ግን የምትመራው በሰዎች ስሜትና ፍላጎት ነው። ከቪክቶር ሉስቲግ የምንማረው ትልቁ ትምህርት ብልህ ከሆንክ የማይቻለውን መሸጥ ትችላለህ፣ ስግብግብ ከሆንክ ደግሞ የማይሸጠውን ትገዛለህ የሚለውን ነው። የዛሬውን በዚህ ፈጸምን። ከታሪኩ ጥሩ አስተማሪ ረፍት እንደነበራችሁ ተስፋ እናደርጋለን። የሚያስተምሩ የሚያነቃቁና የሚያበረታቱ ታሪኮችን ይዘን በሌላ ጊዜ እንመለሳለን።